ለምንም ግን ጃያ አታረገው የኔ እናት አታረገው ጃኒ ድጋሚ አታረገው እንደዚህ አርጎ ያዋራ ሰው ድጋሚ ታገኘው እርግጠኛ ነኝ አሁን ወደ ጋላሪ አይስ ቤቢ ለስድብና ለእንትን ሪከርድ ማድረግ የሚመጣው ጋላሪ ጭራሽ ሊሞሉልኝ ጋላሪ የሚሞሉልኝ ራሳቸው ይመጣሉ የሚሞሉልኝ ያቺ የበቀደም ሽፎን ያደርጋለሁ ያቺ ፀጉሬ ያደርጋለሁ ጋላሪ ይሞሉልኛል ራሳቸው ፀጉሬና ሽፎን ያደርጋታለሁ ዜድዬ ወዬ አስገብኝ አላስገባሽም ለምን ደግሞ አስገባሽ ይሄ እንትኑ የሚያርቀው መቼ ነው አልበላት እንዴ እኮ ነው ያዩዋት የለችም በምን ልፈልጋት ይነግራም ኦኬ 19 ስድስተኛ ወር ማለት አሁን ስድስተኛ ወር 9 ነን ገና 10 ቀን አለው ማለት ነው ጋይስ ግን ውሃ ለምን ውሃ ሆነ አሁን ልበሺ ለምን እንደዚህ አለ እኔ ይኸው ያልወደድኩት ለምን እንደዚህ አለ ለምን ውሃ ሆነ ይቅርብኝ በእናታችሁ ለምን ውሃ ሆነ እሺ ዩት አያችሁት እንዲህ ነው በራድ ላይ እኮ ያስቀመጥኩት ያልበላት ትቅርብኝ እየተሳቀቅኩም አልበላም ፍሪጅ ላይ አድርጊ ፍሪጅ ላይ ነው የነበረው ፍሪጅ ላይ ነው አዚዛ ቴንኪ ጋላሪ አሁን ጋላሪ ጠንቋይ እሰድባታለሁ ጋላሪ አይ ራሄል ማርያምን አዶናይን እንዳትሰድቢ ማርያምን ነው የምሻለው እግዚአብሔርን ራሄል እንዴ መብቴ እኮ ነው ደግሞ እኔ መብት አይደለም በቤተ ክርስቲያኑ እኮ አይደለም እኔ ስለ ጃኒ ጉዳይ ነው እንጂ በድምፅ ጉዳይ ምናምን እኮ አይደለም እኔ በጃኒ ነው የመጀመሪያ ቀን በስቶሪው አይ በጃኒም ነገ ጠዋት አታፍሪም ነገ ጠዋት የሆነ ነገር ሰርፕራይዝ ቢያደርጋትስ የሆነ ፕራንክ እየተደረጋችሁ ቢሆንስ አንድ ነገር ልንገርሽ ስለ ፕራንኩ ሳይሆን ዜዶ ሚዲያ ላይ እስከመጣ ድረስ ማብላላት መሄድ መብታችን እኔ ስለ ድምፅ ስለሆኑ ምናምን ጉዳይ እኮ አይደለም ይሄ እኮ ስቶሪ ባስቀመጠ በማግስቱ እኮ ነው እና እሱ ሚዲያ ላይ ጻፈልን እንድናብላለው አይደል እንደ ሚዲያ ላይ የጻፈልን በዛ ጉዳይ ነው እንጂ እኔ ስለ ድምፅ ምናምን እኮ አይደለም ደስ አይልሽ ምትበይ አዎ ደስ ያለኝ አይደለም ይቅርብኝ እኔ ቤሩት ሱፐር ማርኬት እንኳን መግዛት እየፈራሁ ነኝ እነዚህ የሚገቡበት ስለሆነ ይሄ ዜል ተወደዋለች ብለው የሆነ ነገር ቢያደርጉበት ምን አውቃለሁ ዜድ አልቀረብኝም ምንድን ነው እሱ መባዩ ምንም ተውኩት ደግሞ ካሳየሁሽ ይሄ ነው የምትበላው ብለሽ ሂደሽ ቁጭ ልታደርጊልኝ የሆነ ነገር ፈዝጄና ደንዝጄ የቀረው ልጅ ድጋሜ እንድፈዝና እንደዘንዝ ነው ማሻአላ ድጋሜ እንድፈዝ ነው አሁን አንቺ አዶናይን እንዳትነኪ ያልሽው ለምን መብቴ መሰለኝ መብትሽ አይደለም ሴትዮ መብትሽ አይደለም ቆይ እስኪ አሁን ያረጉት እስቲ ራይን እንደ አንድ ኢትዮጵያዊት እንደ አንድ ትግራዊት አክሱም ላይ ምን አለ እንደዚህ አክሱም ድምፅ ለመሆን ሪፖርት አረጉብኝ ዋርኒንግ አረጉብኝ ምናምን የሚለው አክሱም ላይ ምን አለ እስቲ ይኸውልሽ እኔ እንደ አንድ ራሄል ስነግርሽ በዚህ በኩል ከጆን ዳንኤል ጎን አይደለሁም ቴንክ ዩ ይሄ ነው የኔም ይሄ ነው ኦኬ አርሲ እየተገደሉ ስለሆነ ድምፅ ይሁኑ አክሱም ግን ምን አለ ምን የሚገደል አለ መስጊድ ደግሞ አሁን አይደለም የመጣው መስጊድ ከነገስታት የነበረ ነው አያገባንም እኛ ለመንግስት ይጩ አዶናይ መንግስት አይደለም እኮ አዶናይ እኮ መንግስት አይደለም የሚገደል ከሆነ ደግሞ እኛ እንጮሃለን የሚገደል የሚሞት ሰው ካለ እኛ እንጮሃለን ሚካኤል እኔ በቀደም አትማሩም
ሂጃብ አድርጋችሁ ሲባሉ ድምፅ የሆንኩ ጀግና እኮ ነኝ። በስንት ቪው የወጣ እኮ ቫይራል እኮ አለ። እኔ እንደ አንድ ትግራዊት የአክሱም ተወላጆች ሴቶች ሂጃባቸው አድርጎ በስነ ስርዓት መማር ነው ያለባቸው። ይማራሉ። ማንም አይከለክላቸውም። እንዳለ ነው ድምፅ የሆን ነው እና ጆን ዳንኤል ማሪኔ ጆን ዳንኤል አድናቂው ነኝ። በጣም ነው የምወደው። ግን አሁን እኛ የአርሲ ጥያቄያችን ስለ አርሲ ኦርቶዶክስ ድምፅ ሁኑ ነው እንጂ ስለ አክሱም አልነበረም። ይሄኛው እንዳለ ሆኖ ግን ዜድ የዚህ ጋር የሰው ልጅ የፈለገውን ሀሳብ መስጠት ይችላል እኮ። ማንን ነው የምትቃወሚው? ህዝብን ኖ እኔ የፈለገ መስጠት ይስጥ፣ ችግር የለብኝም። አሁንም እኔ ጆን ዳንኤል በጣም ነው የምወደው ከአዶናይ በፊት ነው የማውቀው። ከአዶናይ በላይ እወደዋለሁ። ግን አሁን ያደረገው ትክክል አይደለም። ቆይ እስኪ ትክክለኛ ድምፅ መሆን ከቻለ የዛሬ 5 ዓመት አልነጃ ሲደበደብ በድሮን የት ነበሩ? ለምን ድምፅ አልሆነም እዛ ጊዜ? እሱ የሙስሊም አይደለም እንዴ? በአፍሪካ የታወቀ መሐመድ ነቢይ የተቀበሉበት አንደኛ መስጊድ ነው። ከኢትዮጵያ ብቻ ሳይሆን ከሌላ ሀገርም አንደኛ ነው። ለምን እዛ ሲደበደብ ያ ጊዜ የዛሬ 5 ዓመት በድሮን በምን ሲጨፈጨፍ ለምን ድምፅ አልሆነም? ካህናት ዲያቆኖች ሲገደሉ አክሱም ጽዮን ማርያም ደጃፍ ላይ ሲገደሉ ለምን ድምፅ አልሆነም እዛ ጊዜ? አሁን ምን ታይቶት ነው? አሁን ምን ፈልጎ ነው? ከኛ ከኦርቶዶክስና ከሙስሊም አክሱሞች ምን ፈልገው ነው? ለማባላት ለማጣላት ነው ወይ? ይሄ ነው አሁን ቢጠየቅስ አክሱም ምን አለ ተብሎ ቢጠየቅ ምንድን ነው መልሱ? ዜድ አንድ ያልገባሽ ነገር አለ እዚህ ጋር ስለ ድምፅ መሆኑ ሳይሆን እንደ አንድ የሚዲያ ፊጋ ፉክክሩ እሱ ከግለሰብ ጋር ነው እንጂ እኮ እዛ ጋር ካለው ጋር አይመስለኝም። ገባሽ? አሁን እዚህ ጋር ፉክክር ነው ያለው ከግለሰብ ጋር ከሆነ እኛ ኦርቶዶክስና ሙስሊም እኮ ያባላል ማለት እኮ ነው። አባልቶናል ማለት እኮ ነው። አክሱም ላይ ይላሉ። እኔ እንደ አንድ ትግራዊቲ ይመለከተኛል። አክሱም ላይ ምን አለ? አክሱም ኦርቶዶክስና ሙስሊም ለማባላት ካልሆነ በስተቀር ምን አለ? የሚሞት ሰው አለ? የሚገደል ሰው አለ? የሚቃጠል ሰው አለ? ኦኬ እኛ እንሆናለን። የለም ግን መስጊድ ለመንግስት ይጠይቁ። እኛም ከጎናቸው ነው፣ ችግር የለም። መስጊድ ሂደው ለመንግስት ይጠይቁ። አድናይ መስጊድ ነው እንዴ? አድናይ መንግስት ነው እንዴ? መንግስት እኮ አይደለም፣ ግለሰብ እኮ ነው። እንደ አንድ ግለሰብ እኮ ነው። ለብዙ ሰው የረዳ ሰው እኮ ነው። አሁን ነው እንዴ? ተው በእናታችሁ። ሰከረም እንደ አንድ ትግራዊት ይመለከተኛል። አሁንም ጆን ዳንኤል አሁንም በእኛ በትግራይ ሙስሊሞችና ኦርቶዶክሶች አያገባውም። እኛ ራሳችን እንበቃለን። እናንተ ቆሻሻ እዚህ የምትሳደቡ ማለት ነው ቦርኮዎች፣ እኛ ራሳችን እንበቃለን። ራሳችን አለን። ከዚህ በፊትም ስንደበደብ ስንሞትም እኛን ብቻችን የተዋጣ ነው። የዛ ጊዜ የውጋ ጊዜ ብቻችን የተወጣ ነው። ሙስሊሙም ክርስቲያኑም አብረን ሁነን ያመከራ ስቃዩም አልፈነዋል። አሁንም አንድ ከሆን የማይሆን ነገር የለም። እኛ እንጨርሰዋለን። በቃ ቅጥል እሱ እኮ ግን የከፋ ነገር እኮ አላለም ዜድዬ። እኛ ደግሞ ጠንቋይ ድሮም ጠንቋይ ለብቼ ጠንቋይ ለብቼ